ማንም ታናሽነቱን እንዳይንቅ ኢየሱስ ሲጠራው በእርሱ ማይቲ ነገር ያደርጋል። ማንም የኋላ ታሪኩን እንዳይንቅ፣ ማንም ከበቂ ነገር አልተነሳውም እንዳይል፣ ማንም በተደላደለ ነገር አይደለም የኖርኩት እንዳይል፣ ማንም በተሰነጠቀ ነገር የጀመርኩት መጨረሻዬን አላውቅም እንዳይል ኢየሱስ ይጥራ እንጂ ብዙ ነገር ይሰራል። የኋላውን የምናየው ወደፊት ለመሄድ። ዘወር ብላችሁ እስቲ ወደ መጣችሁበት መንደር ሂዱ፣ ወደ አደጋችሁበት ሰፈር ሂዱ፣ ወደ አደጋችሁበት ቤት ሂዱ፣ ወደ አደጋችሁበት ክፍል ሂዱ፣ ወደሚዘጋው በር ሂዱ። አንዳንዶቻችሁ በሩ አላስተማምን ስለሚል ሌባ እንኳን ከነቀነቀው ብላችሁ የሚጮህ ምጣድ እንኳን ሰቅላችሁ የምተኙበትን ቤት አስቡ። እግዚአብሔር ከዛ ውስጥ ኃያላንን ጠርቷል። አየህ፣ በእግዚአብሔር ስራ የምንደነቀው በዚህ ነው። ቃል እግዚአብሔር ቆመን እናነባለን። ዛሬ ከምንወያይበት ርዕሰ ጉዳይ ጋር ተያያዥ የሆነውን ቁጥር ከባለፈው ሳምንት አንድ ቁጥር መሸጋገሪያ ድልድይ አድርጌ ወስድና ወደ ታች እንወርዳለን። ከቁጥር 12 ጀምሮ አነባለሁ። ወዲያውም መንፈስ ወደ ምድረ በዳ አወጣው፣ በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ። ከአራዊትም ጋር ነበረ፣ መላእክቱም አገለገሉት። ቁጥር 14 ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ። ቁጥር 17 በገሊላ በባህር አጠገብ ሲያልፍ ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ፣ አሳ አጥማጆች ነበሩና። ኢየሱስም በኋላዬ ኑ፣ ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። ከዚያም ጥቂት እልፍ ብሎ የዘብዴዎስን ልጅ ያዕቆብን ወንድሙንም ዮሐንስን ደግሞ በታንኳ ላይ መረባቸውን ሲያበጁ አየ። ወዲያውም ጠራቸው። አባታቸውንም ዘብዴዎስን ከሙያተኞች ጋር በታንኳ ላይ ትተው ተከትለውት ሄዱ። ወደ ቅፍርናሆምም ገቡ። ወዲያውም በሰንበት ወደ ምኩራብ ገብቶ አስተማረ። እንደ ባለስልጣን ያስተምራቸው ነበር፣ እንደ ጻፎች አይደለምና፣ በትምህርቱም ተገረሙ። በዚያን ጊዜም በምኩራባቸው ርኩስ መንፈስ ያለው ሰው ነበረ። እርሱም የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህ? ማን እንደሆንክ አውቄአለሁ፣ የእግዚአብሔር ቅዱሱ ብሎ ጮኸ። ኢየሱስም ዝም በል ከእርሱ ውጣ ብሎ ገሰጸው። ርኩሱም መንፈስ አንፈራገጠውና በታላቅ ድምፅ ጮኸ፣ ከእርሱም ወጣ። ሁሉም ይህ ምንድን ነው? በስልጣን ርኩሳት መናፍስትን ያዛል፣ እነርሱም ይታዘዙታልና። ይህ አዲስ ትምህርት ነው፣ ምንድን ነው ብለው እስኪጠያየቁ ድረስ አደነቁ። ዝናውም ወዲያው በየስፍራው ወደ ገሊላ ዙሪያ ወጣ። እግዚአብሔር ሆይ እናመሰግንሃለን። በዚህ ማለዳ ተሰብስበናለን፣ እስከ ረፋድ አብረን እንሆናለን። በቅዱስ ቃል ወዳጆቼ ይቀመጣሉ፣ እኔ ቆማለሁ። መንፈስ ቅዱስ በዚህ መካከል ለልባችን አንዳች ነገር እንዲያስተምረን ለሕይወትም እንዲተርፈን በክርስቶስ ኢየሱስ ስም ጸለይን። ይህንን ሁሉ በክርስቶስ ኢየሱስ ስም ጸለይን፣ አሜን። ጉባኤው ሁሉ ይህ የእግዚአብሔር ቃል ነው ይላል። አሜን። ባለፈው ሳምንት የማርቆስ ወንጌልን ጀምረናል። የማርቆስ ወንጌልን ጀምረን በተለይ ደግሞ ማርቆስ እንዴት ከብሉይ ኪዳን ትንቢተ ኢሳይያስ ጋር እንዴት እንደ መንጠሪያ እንደ ማንጸሪያ አድርጎ እንደተሻገረ ሙሉ መጽሐፉን እንዴት እንደጻፈው መግቢያ አይተናል። ከዛ በኋላ በነቢዩ ኢሳይያስ ተብሎ የተጻፈለት መንገድ የሚጠርገው መልእክተኛው ዮሐንስ እንዴት እንደመጣ አይተናል። እሱ ደግሞ ሲታይ በወገቡ ጠፍር የታጠቀ ሰው ነው። የበረሃ አንበጣ እየገነጠለ የሚበላ ነው። የበረሃ ማር የሚበላ ሰው ነው። እዚህ ግባ የሚባል ሰው አይደለም። ነገር ግን ይዞ የመጣው መልእክት ግን በጣም ቦልድ መልእክት ነው ብለናል። ስለዚህ ቦልድነስን ካየን የምናየው አንድም ከዮሐንስ ነው። አለባበሱ ሳይሆን ውስጡ ያለው ኮንተንት በጣም ትልቅ ነው። በሰማይና በምድር ጸጥ ባለ 400 ዓመት አንገቱን ያስገባ ሰው ነው ዮሐንስ። ስለዚህ በጣም ፓወርፉል መልእክተኛ ነው ብለናል።
ከዚያ ባለፈ ደግሞ በእጁ ሊጠመቅ የመጣው ኢየሱስ ክርስቶስ ደግሞ he is the most powerful one። ስለዚህ አሁን እንዳናደንቅ በቃ ድንቅና ተአምራት ይሆናል እንዳንል ድንቅና ተአምራት አድራጊ አለው ማለት ነው። ስለዚህ እሱን እንዳንረሳ ዮሐንስ ከኔ በኋላ ይላል። እናንተ አይደላችሁም የፊት ለፊቱ ከናንተ በኋላ የሚመጣ ልክ የሆነ ነገር ስታደርጉ በዋናው ባለ ጉዳይ አለ ያንን የሚያስደርጋችሁ ያንን የሚያናግራችሁ ያንን የሚያሰራችሁ ዋና አለ ማለት ነው። ይሄንን በጣም ልብ ልንል ይገባል። ከዛ ኢየሱስ ክርስቶስ በዮሐንስ እጅ ተጠመቀ። አትገርሙ? አምላክ በሰው እጅ ተጠመቀ እያልኩ ነው። ይህም ሕግን ሊፈጽም ስለተገባው ለኛ ሊሆን ካለው ነገር የተነሳ በሰው እጅ ተጠመቀ። ከሰማይ አንድ ድምጽ መጣ፣ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው የሚል በአንተ ደስ ይለኛል የሚል ድምጽ ከሰማይ መጣ። ከዚያ በኋላ ከጥምቀት በኋላ ወደ በረሃን ሄደው በዚያ በበረሃ ደግሞ መፈተን ያለው ዛሬ የምንጀምረው ከዛ ነው። ያንን እንደ ማንጸሪያ እንጠቀምና ከዛ እንጀምራለን። ወዲያውም መንፈስ ወደ ምድረ በዳ አወጣው የምትል ቃል አለች። እንግዲህ ግሪክ ማጥናት ለሚቀናችሁ ይሄ ወደ ምድረ በዳ አወጣው የሚለው ሐሳብ ከኋላ ሆኖ መግፋትን ነው የሚያመለክተው፣ ፑሽ ማድረግን ነው የሚያመለክተው። ስለዚህ ወደ ምድረ በዳ እያንደረደረ የወሰደው መንፈስ ቅዱስ ነው። ያ ማለት ዝግጅታችንም ዋናው ስራችንም በመንፈስ ቅዱስ አስታጣቂነት የሚደረግ። ስለዚህ ፑሽ እያደረገ የወሰደው መንፈስ ቅዱስ ነው። ስለዚህ አወጣው የሚለው በግሪክ ቃላትን ከዚህ በፊት እንደምንለው በመሃል ጣል እያደረግን እንዳናወዛግባችሁ የወርድ ስተዲ ካልሆነ ማለቴ ነው። በዚህ መልክ መሆኑን ያዙት። ከዚያ በምድረ በዳ ከሰይጣን እየተፈተነ 40 ቀን ሰነበተ። ከአራዊትም ጋር ነበረ፣ መላእክቱም አገለገሉት ይላል። ሁለት ነገር ይሆናል። በምድረ በዳ ይፈተናል፣ በምድረ በዳ ደግሞ ያገለግሉታል። ስለዚህ የሰይጣን ስራ መፈተን ነው፣ የመላእክት ስራ ደግሞ ማገልገል ነው። ሁለቱ ግልጽ ነው። ጥሩ። ከዚህ በፊት ግን ተፈትኖ የወደቀ አንድ አባት አለን። ወደኋላ ተፈትኖ የወደቀ አንድ አባት አለን። ይሄኛው ተፈትኖ አልፏል። አሁን ድንቁን ልንገራችሁ። ያኛው አባታችን በገነት ነው የወደቀው፣ ይሄኛው ጌታ በበረሃ ነው ያለፈው። የሰው ልጅ ከእግዚአብሔር ዘወር ካለ በገነት ራሱ ይወድቃል፣ በበረሃ ሊያልፍ አይደለም። ጥሩ። ይህንን ስንል መፈተን እንላለን። ብዙ ጊዜ በበረሃ መፈተን የሚባል ነገር አለ እንላለን። ምንድነው? ያ ፈተና ነው። እሱ ፈተና ፒክ መደረግ አለበት፣ ወይንም በሌላ አገላለጽ ኢንዲኬተርስ ያስፈልጉታል። ፈተና ስንል በጣም ድፍን ነው ፈተና። አንዳንድ ሰው ምቾት ፈተናውን አይችልም። እኔ ሲጀምር ጥጋብ አልችልም ይላል እንደ ትልቅ ነገር። አንዳንድ ሰው ምቾት አይችልም። ፈተናው የሚሆነው ምቾት ነው። ለአንዳንድ ሰው ደግሞ ምቾት ባይመጣ ጥሩ ነው። ይሄ እንኳን ጥሩ ሐሳብ አይደለም፣ ግን ምቾት ባይመጣ ጥሩ ነው። በዛው መስመሩ የሚሄድ ሰው አለ፣ ልከኛ ሆኖ ምቾት ሲመጣ የሚያጠፋው። ምንድነው ኢየሱስ ተፈትኖ ያለፈበት? እንግዲህ አንደኛ ዮሐንስ ላይ የኛ የምድር ፈተና ተሰብስቦ 3 እንደሆነ ተቀምጧል። ስለዚህ እሱም ማየት ጥሩ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ አንድ የምናውቀው ክፍል ግን በጣም ወሳኝ የሆነ ክፍል አለ። እሱን ማንሳት ተገቢ ነው። እንደዚህ ይላል፣ ዓለምን ወይንም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱ የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላይደለ ማንም የዓለም ፍቅር ቢኖረው የአባት ፍቅር በውስጡ አይኖርም። ሁለቱ እኩል አብረው የሚኖሩ አይደሉም ይላል። ጥሩ። አሁን ከዚህ ውስጥ ይሄ ክፍል የጥናታችን ዋናው ሀቲት ስላልሆነ ከዛ ውስጥ እናወጣለን 3 ነገር። የዓይን አምሮት፣ የሥጋ ምቾት፣ ስለ ገንዘብ መመካት 3ቱ የፈተናዎች መግቢያ ናቸው ይላል። በር ካለው ፈተና፣ በር ካለው ፈተና፣ ማጥመጃ ካለው ፈተና፣ መጣያ ካለው ከ3ቱ አንዱ ነው የሚሆነው ይላል ዮሐንስ ሲነግረን። የዓይን አምሮት ከማየት የሚመጣ፣ የሥጋ ምቾት ሥጋን ለማደላደል፣ ስለ ገንዘብ ያለ ወይንም በአዲሱ መደበኛ ትርጉም የኑሮ ትምክህት ማለት ነው። እንግዲህ ጉባኤው ልብ ይበል፣
ስለ ገንዘብ መመካት ስንል ስለ ካሽ አይደለም እየተወራ ያለው። በወቅቱ ካሽም የለም። ስለ ካሽ ሳይሆን እየተወራ ያለው ስለ ቢሎንጊንግስ ነው። አንድ ሰው አለኝ ብሎ ሲኩራራ እሱ ሰይጣን ሊጥለው አንገቱን የሚያስገባበት መጥመጃ መንገዱ ነው ማለት ነው። ስለዚህ የአይን አምሮት፣ የስጋ ምቾት፣ ስለ ገንዘብ መመካት 3። ስለዚህ አሁን ኢንዲኬተርስ አሉን ማለት ነው። ኢንዲኬተርስ አጥልለን የምናይበት አለን ማለት ነው። አጥልለን በዚህ ወድቋል፣ በዚህ ተነስቷል፣ በዚህ አልፏል ምንልበት አለን ማለት ነው። በ3ቱ በቀደመው የሰው ልጅ ታሪክ የመጀመሪያው ላይ ሴቲቱ ለአይን ያማረ እንደሆነ አየች፣ ለስጋም ደግሞም ለጥበብም መልካም እንደሆነ። ስለዚህ 3ቱም ፈተና ቀርበዋል ማለት ነው። የሆነ ሲያዩት የሚያምር ነገር ነው፣ ደግሞም ለስጋ ይመቻል፣ ከዛ ለጥበብም መልካም እንደሆነ አየች ማለት ስለ ገንዘብ መመካትን አሰበች ማለት ነው። ወይንም ፖሴሽንን መመካት አሰበች። ምን ማለት ነው? ልክ ጥበቡን ስታገኘው ይቀየራል ማለት ነው። እና በመሰረቱ ከእግዚአብሔር ጋር እንዲሁ አቻላቻ ነው የምናወራው ልትል ሆነ ማለት ነው። ስለዚህ አስቀድማ እያሰበች ያለችው ኦኬ ለአይን ያምራል ለስጋ የሚበላ ስለሆነ ስለ ገንዘብ መመካት ፈተናው ላይ የምትወድቀው መቼ ነው? ተያይዘውም የሚወድቁት መቼ ነው? ጥበብ በመጣ ጊዜ እስታሰሴን ይቀይራል ብላ ያሰበች ጊዜ በ3ቱም ፈተና ተያይዘው ወደቁ ማለት ነው። የምፈጥነው ዋናው ክፍል ይሄ ስላልሆነ ነው እንዲያንደረድረኝ። ከዚያ ማቴዎስ ደግሞ ምዕራፍ 4 ላይ ሲነግረን ኢየሱስ በእነዚህ 3 ፈተናዎች ተፈትኗል። ይሄ ፈተና ማለት ነው። ስለዚህ እቺን ክፍል የሚያብራራልን ማቴዎስ ነው። አሁን እያወራን ያለነውን የበረሃ መፈተን ምን እንደተፈተነ የሚያብራራልን ማቴዎስ ነው። ምን ይላል? እውን የእግዚአብሔር ልጅ ከሆንክ ብሎ ይጀምራል ፈተናው። መልሱ አዎ ነኝ የሚል ነው ማለት ነው የኢየሱስ። ስለዚህ የሚነሳበት ፕሪሚስ ትክክል ነው ማለት ነው። እውን የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርግ፣ የሚበላ አድርግ አለው። ስለዚህ በምን መጣ ማለት ነው? በስጋ ምኞት በሚፈለግ። አሁን ከላስት ዊክ ጀምሮ በንቃት እየተከታተላችሁ ከሆነ አንድ ነገር ይገባችኋል። ሰይጣን እውን የእግዚአብሔር ልጅ ከሆንክ ብሎ ሲጠቅስ አንድ ወደ ላይ ከፍ ብለን ኢየሱስ ክርስቶስ ሲጠመቅ ከሰማይ ምን የሚል ድምፅ መጥቷል? ስለዚህ ኦልሬዲ ከላይ አንድ ድምፅ አለ። የምወደው በእርሱ ደስ የሚለኝ ልጄ እርሱ ነው ብሏል። ከዛ ሰይጣን እሷን እንደ መነሻ እንደ መንጠሪያ ይጠቀምና እውን የእግዚአብሔር ልጅ ከሆንክ ይላል። አሁን አረጋግጥ ይላል ማለት አንድ በሱ። ከዛ እንግዲህ መንግስታትን ያሳየዋል አይደለ? በፈተናው መሰረት። ሁለተኛው ደግሞ መንግስታትንና ክብራቸውን ያሳየዋል። የምን? የአይን አምሮት፣ ዋው የሚያስብል ግርማ ያለው መንግስት። ከዚያ ወደ ከፍታ ቦታ ይወስደውና ራስህን ወደ ታች ወርውር። ለምን? እግር በድንጋይ ከቶ እንዳይሰነካከል መላእክቱን ስለ አንተ ያዛቸዋል ተብሎ ተጽፏልና። አሁን የማድረግ የመቻል የኑሮ ትምክህት ማለት ነው ተብሎ ዮሐንስ ላይ ተብራራው። ምን ማለት ነው? ማድረግ እችላለሁ፣ ይሄ አለኝ፣ ይሄ ችሎታ አለኝ፣ ይሄ ብቃቱ አለኝ፣ እዚህ ቦታ ላይ ነኝ የሚለውን ማለት ነው። በ3ቱም ኢየሱስ ተብሎ ተጽፏል በሚል መዝጊያ ዝግት 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 3 በ3ቱም አለፈ ኢየሱስ። በአዳም 0 የበላነውን በኢየሱስ ነው ያለፍነው። 0 የበላነው 8ኛ ክፍል አንድ ማንወደው አስተማሪ ነበረን። ማንወደው ደግሞ በጣም ጎበዝ አስተማሪ ነው። ችግሩ ፈተና ሲመልስ የፈተና ውጤታችሁን ቁጥሯን ይጠቅሳታል። እገሌ ይላል። ከዛ እገሌ ሲባል የመጀመሪያው ሽምቅቅ ነው የምትሉት። ምንም ይሁን 2 ከ10 ይላል። በሱ ላለመጠራት ከምናጠና ይልቅ ትምህርት ቤት ብንቀር ይቀለናል። በዚህ ልክ ነው ምንፈራው። የሚገርመው ሰይጣን
ውጤታችንን ወስዶ ብሎ እንዲያነብ ኢየሱስ አልፈቀደለትም። አረመልን። የሱ ተቆጠረልን። አሁን ለዚህ ነው በነገር ላይ ያላጫወትኩ ምናምን የማትለው። ለዛ ነው ያላጫወትኩ ነገር ነው የምትለው። ምክንያቱም ተደርጎልህ፣ ታርሞልህ፣ ተሰርቶልህ። በነገራችን ላይ እኛኮ የጉድ እኮ እንደሆነን የምታውቁት ማንም እንዳይመካ በስራ አይደለም የሚለውን ቃል ራሱ እንትን እያለን ስናወራ ራሱ ብራዘር ማንም እንዳይመካ ምናምን ነው የምንለው። ቃሉ ራሱ ማንም ማለት ተናጋሪው ጭምር እንዳይመካ ማለት እኮ ነው። ስንናገር ትምክታችን ሌላ ነው። ተናጋሪው ራሱ እንዳይመካ እኮ ነው። ማንም ማለት ተናጋሪውን የሚጨምረው እንዳይመካ በጸጋ ሆኗል። ስሙ ይባረክ። ስለዚህ ኢየሱስ ፈተናችንን አልፎ ሰይጣን እንዲያርምልን አላደረገም። እሱ ዶሴያችንን እንዲይዝ አልፈቀደለትም። ለዛ ነው የምንጓደደው። ለዛ ነው በእግዚአብሔር ፊት የምንኩራራው። ለዛ ነው እግዚአብሔር ስለተቀበለን ድፍረታችን ይሄ ነው፣ ከኛ አይደለም። ያ ነው የሚያሰነብተን፣ ያ ነው የሚያቆየን። በእግዚአብሔር ፊት ሽርጉድ የምንለው ለዛ ነው። ዞረን የምንገጥመው ለዛ ነው። ፓስተር አድሜ እዚህ ቆይ ከመጣችሁ ግን ምንድነው አስፓየር የምታረጉት እዚህ አዳራሽ ውስጥ እዚህ የጸሎት ቤት ውስጥ ሲል ሌላ ምንም የለንም። ሌላ ምንም የለንም። ሲጀምር እኔ 0 ከ10 ከፊት አንድ አስምሮ 10 ከ10 ሰጥቶኝ ከመጓደዱ እጂ ሌላ ስራ የለኝም። እዚህ መጥቼ ሴቲቱ እንዳለች ነው ጆሮዬ ተበስቷል አለች። ሽርጉድ ልበል ላገልግልህ እንዳለችው ተደርጎልኝ ሞክር ቢለኝ እኔ የልገባ ነበር ነው የልገባ ነበር ነው። የማይሆን ግን ፈቀደ። በቃ በመስዋዕት ሳይሆን እኮ ኑር በምህረቴ ደስ ይለኛል አለ እኮ ጌታ። በቃ እኔ አይገርማችሁም? ሰንብት ሲል ደስ ይለዋል ኢየሱስ። ክረም ሲል ማለት ነው። የሀገራችን ሰው ክረም ለከርሞ ይላል። በሚቀጥለው ክረምት ለመገናኘት ክረም አለ እኮ። በቃ ሰንብት አለ እኮ። ከሱ የተነሳ ስሙ ይባረክ። ስብከት ማለት ተጨብጭቦ ያውቃል እንዴ? እስቲ ጌታን እናመስግን። ሃሌሉያ። ጌታ ስሙ ይባረክ። ሰንብቱ ስላለ ስለፈቀደ ኢየሱስ በዚህ ሁኔታ ተፈትኖ ድል ተቀዳጅቶ ወደ አገልግሎት ወደ መጣበት ዋናው አገልግሎት ተሰማራ ማለት ነው። በነገራችን ላይ የሰይጣን ትልቁ ውጊያ እግዚአብሔር ለሰው ልጆች ሊደርስ ባለ አጀንዳው መሃል ነው። ባይዘው አስተውላችኋል? የወንጌላትን ትምህርት አስተውላችኋል? እግዚአብሔር በመንግስቱ ስትሬች አድርጎ ሰዎችን ሊደርስ ባለ ስራው መሃል ነው የሚቆም። በተለይ ሰው አይዳን፣ ሰው አይትረፍ፣ ኃጢአተኛ ተቀባይነት አያግኝ፣ ቀራጮች ተቀባይነት አያግኙ። እዛ መሃል ነው የሚመጣው። ሰዎች ይጠቀማል፣ ሁኔታ ይጠቀማል፣ የተለያየ ነገር ይጠቀማል። ኢየሱስ እነዚህን ሁሉ ፈተናዎች አልፎ ወደ አገልግሎት መጣ። የኢየሱስ ክርስቶስ የአገልግሎቱ መጀመሪያ ቀድሞ የነበረው አንድ ሰው አገልግሎት ማብቂያ ነው። የመጥምቁ ዮሐንስ መጽሐፍ የሚገርም መሸጋገሪያ ይጽፍልናል። ማርቆስ ቁጥር 14 ላይ ዮሐንስም አልፎ ከተሰጠ በኋላ አይደል? በሌላ የወንጌል ንባብ ትዛላችሁ መጥምቁ ዮሐንስ እስር ቤት ገብቶ ነበረ። ከዛ በኋላ ህይወቱ ያልፋል። የሚገርመው ዮሐንስ አልፎ ከተሰጠ በኋላ፣ ስለዚህ መንገድ ጠራጊው የመንገዱ ባለቤት አይደለም፣ መንገድ መጥረግ ነው ስራው። ዘወር አለ ማለት ነው። ከዚያ በኋላ በመንገዱ ላይ የሚረማመደው በመንገዱ ላይ ስራውን የሚሰራው ጌታ ስራውን ጀመረ። ብቅ አለ ኢየሱስ። ከዛ እንደዚህ ይላል፣ የእግዚአብሔርን መንግስት ወንጌል እየሰበከና ይሄውን የመጀመሪያ ስብከት ነው ሲሰሙ እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ። አሁን ጥሪው ተሰብሰቡ ነው። ስትሰባሰቡ ግን ወደዚች ማህበር ለመግባት አንድና አንድ መግቢያው በር ማመን ይባላል። በነገራችን ላይ ተቀላቅሎ መግባት የለም እዚህ መንግስት ውስጥ።
ማመን ናት የምታጠራው። ማመን ወንፊት ነው። እምነት ወንፊት ነው። ወደ እግዚአብሔር መንግስት የገባና ያልገባ የሚጠራው በእምነት ነው። ስለዚህ ማጣሪያ ወንፊት ነው ማለት ነው። በሰዎች ዘንድ ሰውን አጭበርብሮ የሆነ ህብረት ውስጥ ሊገባ ይችላል። በእግዚአብሔር አክቹዋል መንግስት ውስጥ ግን መሰንበት የሚቻለው በእምነት ይጣራል። በእምነት ወንፊት ሲጣራ የሚጠላው ይጠላል። ይሄንን ሲሰብክ ሁል ጊዜ ስለ ወንጌል ስናስተምር የምንለው ነገር አለ። እናምናለን። መጀመሪያ ስንጀምር መደላድል ወንጌል ቀለል ብሎ ነው የመጣው ማለት ቀላል ነው ማለት አይደለም። ይሄ በደንብ ይሰመርበት እናገራለሁ። ቀጥሎ አንድ ወሳኝ ርዕሰ ጉዳይ ወንጌል የሚገባ ነው ማለት ቀላል ነው ማለት አይደለም። ቀጥሎ አንድ የሚገርም ነገር ይከሰታል። ከዚህ በኋላ ኑ ተቀላቀሉ፣ እመኑ የተባሉ ሰዎች ሲመጡ ወላጅ አባታቸውን ጥለዋል። ሲመጡ ፕሮፌሽናቸውን ጥለዋል። ሲመጡ ህይወት ከፍለዋል። አሁን እምነት ዝም ብሎ ቀላል ነገር አይደለም። የሚያስከፍለው ዋጋ ቀላል አይደለም። ቀጥሎ እናያለን። ይሄ የወንጌል ጥሪ፣ ይሄ የእግዚአብሔር መንግስት ባህሪ የሆነ ዋናው የወንጌል ጥሪ አንድ መግቢያ በር አለው። እሱም እምነት ይባላል። በዚያ እምነት ለማመን የሚታመንበትን ዋናውን አምላክ ማወቅ ይጠይቃል። የማርቆስ ወንጌል ፈተና ምንድን ነው በሉ? የማርቆስ ወንጌል ፈተና እስከ አጋማሹ ድረስ የሚከተሉት ኢየሱስ ማን እንደሆነ አላወቁት። ፈተናው መከተል አይደለም፣ ማወቅ ነው። ፈተናው ነቅሎ መውጣት አይደለም። ይሄ ክፍለ ሃይማኖት ሰልችቶኛል፣ ጴንጤዎችን ልቀላቀል ብሎ መዝመቱ አይደለም። ዋናው ግቡ ኢየሱስን ማወቅ ነው። ዋናው ግቡ። ማርቆስ ምን ያስተምረናል? በሶስት ምድብ ያስቀመጣቸው ሰዎች ኢየሱስን አላወቁትም። አራተኛው ማን እንደሆነ ነግራቸዋለሁ። የመጀመሪያው ጎራ የሃይማኖቱ ጎራ። የሃይማኖቱ ጎራ ኢየሱስ ማን እንደሆነ አላወቀም። እነሱ እንኳን ማወቅ ብቻ ሳይሆን አለማወቅ ብቻ ሳይሆን ተፈታተኑት፣ ሁሉ አላወቁትም። ከዛ ለአራተኛው መንደርደሪያ እንዲሆን የሚገርመውን ሶስተኛ አረጋለሁ። ሁለተኛ ሰፊው ማህበረሰብ አላወቀው። እንጀራ ሲያባዛ በቃ ስራ ብናቆምና ዝም ብለን እየተከተልን ብንበላስ ብሎ አሰበ። አንድ ምዕራፍ ቀጠል ሲል ዳቦ ገምጦ ሲጠርግ ኢየሱስን ተሰናበተው። ብዙ አልሄድም። የሃይማኖቱ ጎራ አላወቀውም። ሰፊው ማህበረሰብ አላወቀውም። ሶስተኛውና አስደንጋጩ ደቀ መዛሙርቱ አላወቁት። ብዙ ጊዜ የምንጠቅሰው ጥቅስ ሰዎች የሰው ልጅ ማን እንደሆነ ይሉታል። ምንለው ጥቅስ ምዕራፍ 8 ላይ ስንደርስ የምናየው ሰዎች የሰው ልጅ ማን እንደሆነ ይሉታል አለ። 12 ሰው ታምናለ? መልስ አዋጥቷል። መጥምቁ ዮሐንስ ይቀባበሉላል። አረ እንደውም ከነቢያቱ አንዱ ሊመጣ ነው እያሉ ነው። ኤልያስ ይላሉ ከስር። 12 ሰው አዋጣ ማለት ነው መልስ። እናንት ማን ነው ትሉኛላችሁ ሲል 11 ሰው ወደ ኋላ ሄደ። አንድ ሰው ብቻ ወደፊት ብቅ አለ፣ ጴጥሮስ። ከዛ አንተ ክርስቶስ ያው እግዚአብሔር ልጅ ነህ አለ። ኢየሱስ ክርስቶስም አንተ ኬፋ ነህ አለ በምላሹ ቶሎ። ለምን? ከ11 ነጠል ስላለ በራሱ ያገኘው እንዳይመስለው። ብዙ ጊዜ እንደምለው ቢጫ ሸሚዝና ቀይ ኮት ጋቢ እንዳንደርብለት ወደ ጓደኞቹ ተቀላቀላለሁ ወደ ኋላ። ለምን? ይህንን ስጋና ደም ሳይሆን በሰማይ ያለው አባቴን የገለጠልሃል። ሰዎቹ ኢየሱስን የተከተሉት መከተል በነገራችን ላይ በብዙ ዋጋ ነው። ቀጥሎ እኮ የምናየው ነው። አባታቸውን ከሙያተኞች ጋር መረቡን አሳቅፎት ሄዱ እኮ። በኋላ ትዝ ይላችኋል፣ ካንተ ወዴት እንሄዳለን አሉት እኮ ኢየሱስን። እንደው ብንመለስ እኮ አንዳንዶቹ ተቀብረዋል፣ ምናልባት ሰፈርም ቀይረው ሊሆን ይችላል።
የወጣ ነው እኮ ጭው ካለ በረሃ እልም ካለ ገጠር ውስጥ እኮ ነው። ተመለሱስ ብትለን አሁን ሰፈርስ ያውቁናል ወይ? ሄደናል እኮ ወጥተናል ኦሬዲ። በዚህ ሁኔታ የወጡ ሰዎች አላወቁትም። የማርቆስ ወንጌል የሚገርም ናሬሽኑ እዚህ ጋር ነው። ኢየሱስ አልታወቀም በእነዚህ ሰዎች። ክብር ለጌታ ይሁን። እኛ አውቀነዋል እንዳንል ማርቆስ አራተኛ ሰው እኛን እያሰበ ይጽፋል። ኢየሱስን ታውቁታላችሁን? ኢየሱስን ታውቁታላችሁን? ስለዚህ አሁን እዳው ለኛ ነው። እኔ እኮ አንዳንድ ሰው ይገርመኛል ብለን የምንጀምርበት ታሪክ የለም መጽሐፍ ቅዱስ ውስጥ። ይገርመኛል እኮ እኔ አሁን ጴጥሮስ እደነቃለሁ፣ ቀናዬ ጴጥሮስ እደነቃለሁ። እንዴት ሰው ጌታውን ይክዳል ይላል። በየቀኑ እየካደው እኮ እንዴት ሰው እንዲህ ጌታን እንዲህ አግኝቶ እንዴት ይክዳል ይላል። የልቡን ክፋት እሱ ራሱ አያውቀውም ሰውየው። ጌታ ቢለቀው ኢየሱስ ተመልሶ ሲመጣ ራሱ እንደሚሸጠው አያውቅም። የሰው የልቡ ክፋት ምን ጥግ እንዳለ እሱ ራሱ አያውቀው። በተለይ በዚህ አጋጣሚ ዋናው ርዕሰ ጉዳይ አይደለም፣ ግን ይሄ በልብ ንጽህና የምትጓደዱ ሰዎች እረፉ፣ ስርዓት አድርጉ። እኔ ቅን ሰው ነኝ ምናምን የምትሉ ስርዓት አድርጉ። ልብን የሚያይ እግዚአብሔር ነው። ስርዓት አድርጉ። ትንሽ ሀምብል አድርጉ ራሳችሁን። በነገራችን ላይ በቃ እኔ አንድ የምተማመንበት ነገር የልብ ንጽህናዬ ነው ይላል አንዳንድ ሰው። አረ በህግ አምላክ እጅጉን ክፉ ነው ተብሎ በጥሩ አጀክቲቭ የተነገረልህ በጣም መጠንቀቅ ጥሩ ነው። እንትን ነው። በጣም የከፋ ሰው አጠገብ ስትቀመጡ ንጽህና እንዳይሰማችሁ ማለት ነው። መጠንቀቅ ጥሩ ነው። እንደዚህ ገጥሟቸው አያውቅም? ሰው በስተት ትምህርት በምን በቃ እንትን ትርምስምስ ሲል ሲያወራ ራሱ ንጹህ የሆነ ይመስለዋል። በቃ ሐሳቡ አለቀ እኮ ህዝቡ ምናምን ሲል ሪሌቲቭሊ ነው እንጂ እሱም እዛው አካባቢ ነው ያለው። ግን ሲያወራ እነዛ በሚከሰሱበት ስለማይከሰስ የበለጠ ንጽህና ይሰማዋል። ፖይንቱ ግን ያው። ስለዚህ በጣም መጠንቀቅ ወሳኝነት አለ። ስለዚህ እኛ አራተኛ ነን ሲባል እነዚህን ሰዎች ልንጠቋቆምባቸው ሳይሆን ልንጠነቀቅ ይገባል። የቱን ያህል ኢየሱስን እናውቀዋለን? እኛ የእግዚአብሔር መንግስት በሙላት ስትሰፍን የእግዚአብሔርን መንግስት ቋንቋ ተናገሩ ብንባል ምን ያህሎቻችን ፕሮናውንስ እናደርጋለን ነው ጥያቄው። ኢየሱስን ማወቃችንን እኮ የሚያውቀው እሱ ነው። ቀን ተቀን የምንኖረውን ኑሮ ኢየሱስን በማወቅ እየኖርን እንደሆነ እንድናይ ማርቆስ ይሞግተናል። እንዳትጓደድ ረዥም ዘመን በሃይማኖት ቤት የቆሙት አላወቁትም ይላል። እንዳትጓደድ በቅርብ ርቀት የሚከተሉት ደቀ መዛሙርት እስከሆነ መንገድ ድረስ ለምንስ እንደተከተሉት አላወቁም ይላል። እንዳትጓደድ ሰፊው ማህበረሰብ በልቶ ጠጥቶ በነጋታው ምንድነው ምግብ የለም ወይ ብሎ ጥሎ ሄዷል። ቢ ኬርፉል ይላል ማርቆስ። ቆም ብሎ ማሰብ ጥሩ ነው ይላል። ስለዚህ ኢየሱስ የሰበከው የእግዚአብሔር መንግስት ወንጌል ሲሰማ ቀላል ቢመስልም ቀላል ግን አይደለም። እመኑ ነው። መቼም ከባድ ስብከት አይደለም። የተወሳሰበ ነገር አይደለም። እመኑ ይዛው የምትመጣው ፓኬጅ ግን እመኑኝ ከባድ ነው። ቀላል አይደለችም። እኔ እኮ አሁን ይህንን እየተናገርኩኝ አንዳንዶቻችሁ ወደ ልጅነት ታሪካችሁ፣ ወደ ልጅነት ሰፈራችሁ፣ ወደ ልጅነት ሀገራችሁ ልትሄዱ ትችላላችሁ። ትታችሁ ያልወጣችሁት ነገር የለም። ለጌታ ብላችሁ መሬቱን ይቀራመቱት፣ ይውሰዱት፣ ቤቱን ሸጠው ይከፋፈሉት፣ እንትን ያርጉት ብላችሁ እኮ ጥላችሁን የወጣችሁት። እውነት ለመናገር እንደነዚህ ሰዎች የባላምባራስ የእንትና ልጅ ይቅር እሱም ጌታዬን ብዬ ወጥቻለሁ ብላችኋል እኮ ወጣችኋል። አንዳንዶቻችሁ ከከተማ መሃል የከተማ በረሃ እየኖራችሁ ነው። ወጣችኋል። ታዲያ ይሄንን ሁሉ ነገር ጥለን ወጥተን
ከወጣንበት ኢየሱስን ከማወቅ መንገድ በስተቀር ምን ዋጋ ልንከፍልለት የሚገባው ትላላችሁ? ምንም። ይሄንን ብለን ከወጣን የወጣነው ለዚህ ከሆነ ኢየሱስን ብለን ከወጣን የዘመትነው ለዚህ ጉዳይ ከሆነ ከዚህ ጉዳይ ውጪ ሌላ ተጨማሪ አጀንዳ ምን ሊይዘን ይችላል? የምናደርገው ሁሉ ተጠቅልሎ ወደዚህ አይደለም ወይ የሚመጣው? እዩዋቸው። ቀጥሎ የምናያቸው የሚገርሙ ሰዎች ኢየሱስ የእግዚአብሔር መንግስት ከሰበከ በኋላ በዛ የእግዚአብሔር መንግስት ስብከት ውስጥ ስንት ሰው አለ ማለት ነው? አንድ ሰው አለ ማለት እኮ ነው፣ ኢየሱስ ብቻ። ከዚህ በኋላ የሚሆነው ምንድን ነው? ወደዚህ መንግስት እኮ የሚጨመሩ ሰዎችን መጨመር እኮ ነው የሚጀምረው ኢየሱስ። ከዚያ አንድ ገሊላ ወንዝ ዳርቻ ዋክ እያደረገ ነው ኢየሱስ። 17 በገሊላ ባህር አጠገብ ሲያልፍ ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አይገርምም? ግን ኢየሱስ እኮ በፕሮፌሽናችን ላይ ኦቶሪቲ ነው። በፕሮፌሽናችን ላይ በነገራችን ላይ አንዳንዶቻችን እኮ ፕሮፌሽናችንን ለሲኢኦ ህይወታችንን ለጌታ ምንኖር ነው የሚመስለን። ፕሮፌሽናችንን ጌታ ይፈልገዋል። በዛ ላይ ኦቶሪቲ ነው። በኋላ ስለምናይ ነው ኢየሱስ በፕሮፌሽናችን ላይ፣ በክፉ መናፍስት ላይ፣ በበሽታ ላይ፣ በማስተማር በእነዚህ ባለስልጣን ወደፊት ማርቆስ ይዞት የሚሄደው አዛንቆ ይዞት የሚሄደው ይሄ ነው። ስምዖንንና ወንድሙ እንድርያስን አየ፣ ጴጥሮስን ማለት ነው። በኋላ ጴጥሮስ የሚሆነውን እንድርያስን አየ። ከዚያ ስሙ አሳ አጥማጆች ነበሩና መረባቸውን ሲጥሉ ኢየሱስም በኋላዬ ኑ ሰዎችን አጥማጆች እንድትሆኑ አደርጋቸዋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት ይላል። አንድ ጸሐፊ እንደዚህ ይላል፣ ሻርፕ ሚሊተሪ ኮማንድ ይላል። አለቀ። ፎሎ ሚ አለ። ሁለት ቃል ፎሎ ሚ አለቀ። ከዚያ የተናገረውን ንግግር ሰምተው ነቅለው ተከተሉት። ወዲህ የለም ተከተሉት። ሁለት ነገር፣ ሰዎቹ ውሳኔ ወስነዋል። ሁለተኛ ሲጠራ በጥሪ ውስጥ ኃይል አለ። እምቢ ልትል አትችልም። ለዛ ነው ከሆነ ዓመት በኋላ እኔ ግን ቆይ ስንት ዓመት ነው ቆይ እመለሳለሁ ብዬ አሁንም መንገዱ ላይ ነኝ ትላላችሁ። የለም ወደኋላ መመለስ የለም። ና ሲል በቃ ና ነው። ደሞስ ፓወርፉል ጥሪ ምድር ያስተናገደችው ና አለቀ። ሰዎቹ አላሉም። እሺ ነው ያሉት። እኔ የተጠቀሟት ለማሰብ አይደለም ለእሽታ ነው። በቃ አለቀ። አሁን ያልኳችሁ ሻርፕ ሚሊተሪ ኮማንድ ነው ይሄ የሚገልጸው የሚለው አንድ ኮሜንቴተር ምን ይላል? ራዲካል ፕሪቺንግ፣ ራዲካል ኮል፣ ራዲካል ኦቢዲየንስ። አለቀ። ጠራ። የእግዚአብሔርን መንግስት ወንጌል ሲሰብክ ኢየሱስ ራዲካል የሆነ ኮል ነው ያደረገው። ራዲካል ፕሪቺንግ was ራዲካል። ከዛስ ጥሪውን ፈጽሞ ከጠራ በኋላ ሰዎቹም ፈጽሞ ነው የታመኑት፣ ፈጽሞ ነው የታዘዙት። ራዲካል። አንድ ሰው እንዳለ ከ2000 ዓመት በፊት ኑ ያለ ኢየሱስ እስካሁን ይኸው ሰብስቧቸዋል። ይሄንን ሃይማኖት እንደው 1000 አማራጭ ቢኖር ራሱ መከተል አይበጅም ትላላችሁ ይላል። የዛሬ 2000 ዓመት ኑ አለ ይኸው ያስከትላል አለ። ይኸው ተከተለኝ አለ። ሰው ወደ ግራ ወደ አያማክርም፣ ንቅል አድርጎ ነቀለ። ጥሪው ላይ ኃይል እንዳለ ግልጽ ነው። አሳ አጥማጆች ናቸው። የነ ጴጥሮስ ግሩፕ ሲጥል መረቡን ሊሰበስብ ሲጥል ስለተገኘ ያንን ነባራዊ ሁኔታ ኢየሱስ የተጠቀመ ይመስላል። ምክንያቱም በኋላ ላይ አጥማጅ ይሆናሉ እነዚህ። ቀጥሎ ምንድን የሆነው? ከዚያም ጥቂት እልፍ ብሎ የዘብዴዎስን ልጅ ያዕቆብን ወንድሙንም ዮሐንስን ደግሞ በታንኳ ላይ መረባቸውን ሲያበጁ አየ ይላል።
ማበጀት ምንድነው? መረብ ኔት ይሄ 4 ማዕዘኑ ከተላቀቀ አሳ ስለሚያሰርግ ስለሚያሳልፍ ይቋጥሯታል፣ ያበጇታል። እነሱ እንደሚያደርጉት አድርገው በኋላ ላይ አንድ ሰው እንደዚህ ይላል። በነገራችን ላይ ወንጌላዊው ዮሐንስ ወንጌል የጻፈልን መልእክታት የጻፈልን በአገልግሎቱ ወንጌል ሊቦድሱ የፈለጉ ሰዎችን ሲያበጃጅ ነው የምታዩት ይላል። ኖስቲሲዝም ምናምን ብለው ብቅ ሲሉ እነሱን ሲያበጃጅ አይደለም ሲሉ፣ ቃል ስጋ ሆነ የሚለውን ስጋ አይረባም ሲሉ ቃል ስጋውና በእኛም መካከል አድሯል ሲል ሲያበጃጅ ነው የምታገኙት ይላል። ስለዚህ ጥሪው የፕሮፌሽናቸው ጥላ ይመስላል። የሆነ ተመሳሳይ ነገር አለው፣ ወደዚህ የሚያመለክት ነገር አለው። እንግዲህ እነዚህ ሰዎች በታንኳ መረባቸውን ሲያበጁ አየ። ወዲያውም ጠራቸው፣ አባታቸውንም ዘብዴዎስንም ከሙያተኞቹ ጋር በታንኳ ላይ ትተው ተከተሉት። ያ ምስኪን በእድሜ የገፋ አባታቸው ላይ መረቡን አሸክመውት ሄዱ። እነዚህ ሰዎች የወሰኑት ውሳኔ ራዲካል ነው። የታዘዙት መታዘዝ ራዲካል፣ ቆርጠው ወጣዋል። በቃ መመለስ የሚባል ነገር የለም። ቆርጠው ወጣዋል። ይህንን ቆርጠው የወጡለትን ወንጌል እስከ መጨረሻ ድረስ ላይዘልቁበት ነው። ቆይ ጥያቄው እኮ ይሄ ነው። ወደፊት ትቼለታለሁ የሚሉት ነገር ትተው ከመጡለት ይበልጣል ወይ ነው? ዋናውን ትተው እኮ መጡ። ዋናው የተገኙበትን ቤተሰብ ብዙ ያዩበትን the strongest bond የሚባለውን እነዚህን ሁሉ ጥለውለት እኮ ወጡ። ከዚህ በኋላ የሚያገኙትን ነገር እኮ ለጌታ መተው ከባድ አይደለም። ከባለፈው ጋር ሲስተያይ ሁሉን ትተው ተከትለውታል። እነዚህ ሰዎች የሚገርማችሁ ጥሪው ኃይል እንዳለው የምታውቁት ካሉበት ሁኔታ እንዴት ነቅሎ እንዳወጣቸው። ጥሪው የማይጥል እንደሆነ የምታውቁት ደግሞ መጨረሻቸውን ስታዩ። ጴጥሮስ እንግዲህ ታውቃላችሁ ወደ ሮም ሄዷል። ዮሐንስ የኤፌሶን ቢሾፕ ነበረ። እንድሪያስ በቤተክርስቲያን ታሪክ እስከ ራሽያ ድረስ ሄዷል። ትልቁ ያዕቆብ ደግሞ ሐዋርያት ሥራ ምዕራፍ 12 ላይ ነው የሞተው። አንድ ነገር እንድናስብ ነው ምጋብዛችሁ። የምን ወንዝ ዳርቻ ነው ኢየሱስ ያገኛቸው? ገሊላ እኮ ትምህርት ቤት የለባትም እንደ ኢየሩሳሌም። ትልቅ የሚኩራሩበት ትምህርት ቤት የለም እንደ ኢየሩሳሌም። ያንንም ሰው ምን ብለውታል? ይሄ ከናዝሬት ገሊላ ብለውታል። ጴጥሮስን ኢየሱስን ምን ብለውታል? የናዝሬቱ ኢየሱስ ብለውታል። በዛ ስለሆነ የሚታወቀው። ናትናኤልን ከናዝሬት መልካም ነገር ሊወጣ ይችላል ወይ ብለውታል። ኢየሱስን ደግሞ ናዝሬት በጣም ዲሰንት ከተማ ናት። ገሊላ ዲሰንት ከተማ ናት። ብዙ የሚታወቅ ነገር የሌለባት ናት። ጥሩ ሰዎቹን እስቲ ውሰዷቸው። አቤት የህይወታቸው አድማስ እንዳትሉ ከውሃ ዳርቻ አይጠፉም። ማጥመድ ነው ስራቸው። ወደ ቤት መሄድ ነው ስራቸው። ገበያው ከውሃ አካባቢ አይርቅም። እዛው ነው የሚሸጡት። ከሸጡም በጣም ውስን ናቸው። ከዛ እንደው በጣም ብዙ ሶሾ ፖለቲካል የሆነ ኢሹ የሚያንሸራሽሩ ሰዎች ናቸው እንዳትሏቸው ደግሞ እዛቸው የውሃ ዳርቻ ወሬ የሚያወሩ ናቸው። የገሊላ ሶሾ ፖለቲክስ ደግሞ ይሄ ነው የምትሉት በጣም የተጋነነም አይደለም። ታች ካለው ከይሁዳና ከኢየሩሳሌም አንጻር በጣም ውስን፣ በሁሉ ነገር ውስን ቦታ የሚኖሩ ናቸው። እነዛን ሰዎች ኢየሱስ ፒክ አድርጎ የዓለምን ታሪክ ቀይሮባቸው፣ የዓለም ታሪክ ቀየሩ። አሁን እነዚህ ሰዎች እስከ ምድር ዳርቻ የሚዘከሩ ሰዎች ናቸው። የምድርን ታሪክ ቀይረዋል እነዚህ ሰዎች። ሰውየው ጴጥሮስ ስትጠጉት አሳ ነው የሚሸተው። ውሎ ዳሩ ከአሳ ጋር ነው። ይሄ ናስቲ ማኪያቶን ጠጣ ለማለት የምትፈልጉት ሰው አይደለም። በምድርና በሰማይ የማሰሪያ ቁልፍ ግን የተሰጠው ሰው ነው። እዚህ ግባ የምትሉት ሰው አይደለም። እዛ ግን የገባ ሰው ነው። የተገኘንበት ሰፈር፣ የተገኘንበት ቦታ ማተር አያደርግም። ኢየሱስ ብቻ ተከተለኝ ይበል። አለቀ።
ኢየሱስ ብቻ ና ተከተለኝ ይበል። አለቀ። ማተር አያረግም ያለንበት ቦታ፣ የተገኘንበት ሰፈር ማተር አያረግም፣ የተገኘንበት ቤተሰብ ማተር አያረግም። ኢየሱስ ብቻ ይጥራን። ኢየሱስ ብቻ ይጥራን። እሱ ብቻ እጣ ይጣልብን። አለቀ። ሰው ወዶ ሳይሆን የእግዚአብሔር መንፈስ አዘንብሎት ይሰማናል። እኛ እኮ የከፈልነው የሚባለው ዋጋ በጠቅላላ በሰማይ እኮ ብዙ እጥፍ እየተደመረልን። ይሄ እኮ ይጠፋል፣ የማይጠፋው እዛ ነው። ይሄ ይጠፋል፣ ይሄ ይጠፋል፣ የማይጠፋው እዛ ነው። እነዚህ ሰዎች በምንም መለኪያ የምትሏቸው አይደሉም። ኢየሱስ ከጠራቸው በኋላ የሰሩትን ስራ እያያችሁ ግን ፓ የምትሉት በብዙ አድናቆት የምትሞሉት ነው። ለምን? ማንም ታናሽነቱን እንዳይንቅ ኢየሱስ ሲጠራው በእርሱ ማይቲ ነገር ያደርጋል። ማንም የኋላ ታሪኩን እንዳይንቅ፣ ማንም ከበቂ ነገር አልተነሳውም እንዳይል፣ ማንም በተደላደለ ነገር አይደለም የኖርኩት እንዳይል፣ ማንም በተሰነጠቀ ነገር የጀመርኩት መጨረሻዬን አላውቅም እንዳይል፣ ኢየሱስ ይጥራ እንጂ ብዙ ነገር ይሰራል። ትዳር ለሚማሩ ልጆች አንድ ምሳሌ እየሰጠው ነበረ። የትዳር ትምህርት የመኪና መስታወት ወደ ኋላ የምናየው ወደፊት ለመሄድ አይደለም። አለቀ። የኋላ ታሪካችንን እኮ የምናየው ወደፊት ለመሄድ እንዲረዳን ነው እንጂ ወደ ኋላ ለመጋጨት አይደለም። የኋላውን የምናየው ወደፊት ለመሄድ ነው። ዘወር ብላችሁ እስቲ ወደ መጣችሁበት መንደር ሂዱ፣ ወደ አደጋችሁበት ሰፈር ሂዱ፣ ወደ አደጋችሁበት ቤት ሂዱ፣ ወደ አደጋችሁበት ክፍል ሂዱ፣ ወደሚዘጋው በር ሂዱ። አንዳንዶቻችሁ በሩ አላስተማምን ስለሚል ሌባ እንኳን ከነቀነቀው ብላችሁ የሚጮህ ምጣድ እንኳን ሰቅላችሁ የምተኙበትን ቤት አስቡ። እግዚአብሔር ከዛ ውስጥ ኃያላንን ጠርቷል። አየህ፣ በእግዚአብሔር ስራ የምንደነቀው በዚህ ነው። አንዳንዶቻችን እኮ የምንኖርበትን የኖርንበትን ማለት ነው የተገኘንበትን ቦታ ጂፒኤስ ራሱ አያውቀው፣ ካርታ ራሱ አይለየው። ጉግል ላይ ዙም አድርገን ምንም አይነት ስም አናገኝለት። አየኛ እኮ በሰማይ ስማችን ተጽፏል ምንል ሰዎች ቀላል እንዳይመስል የመጣንበት መንገድ ከጠራን ጌታ የተነሳ የምንጓደድበት ህይወት፣ የምንልበት ህይወት፣ የምንኩራራበት ህይወት ማለት በአሁን አይደለም፣ በትናንት አይደለም፣ በነገ ማጣት የሚከሰን የለም። ኢየሱስ ሙሉአችን ነው። ይሄ ጉድለት የሚለን ሰው የለም፣ ይደክማል እንጂ ኢየሱስ ሙላታችን። እሱ ጠርቶን፣ እሱ ኑ ብሎን፣ እሱ እኮ ካደግንበት የዲፕሬሽን ህይወት የሚልቅ እኮ ህይወት አይቶልናል። እኔ አሁን እዛ ቤት ያደግኩት አስተዳደግ ነው እንዴ የሚል ሰው ዌልካም ቱ ዘ ኪንግደም ኦፍ ጋድ። አሁን እዛ ሰፈር አስተዳደግ ነው እንዴ ያደግነው? ዌልካም ቱ ዘ ኪንግደም ኦፍ ጋድ። አሁን እዛ ህይወት ነው እንዴ ተኖረው? እንኳን ወደ ህይወት በደህና መጣ። አቤት አሁን በላን ጠጣን ነው እንደሚባለው እየዘለልን ኖረን ምግብን እንኳን በልተ ወደማትራብበት ህይወት እንኳን በደህና መጣ። ጠጣን አይባልም እኮ፣ ኖርን አይባልም እኮ። እንኳን ኢየሱስ የከተማዋ ብርሃን ወደ ሆነባት ከተማ በደህና መጣ። ትናንትን ምንም ልታረግ አትችልም። ነገህን ኢየሱስ ሰርቶልሃል፣ ተከናውነሃል። ኢየሱስ ብቻ ይጥራ እንጂ ሁሉ ደህና ይሆናል። ከትንሽ ከተማ፣ ከትንሽ ቤት፣ ከተሰበረ ከተማ፣ ከተሰበረ ቤት የወጣችሁ ኢየሱስ። አንዳንዶቻችሁ
እንደምንም አንገታችሁን አውጥታችሁ እንጂ አማኝ ቤተሰብ አይደለም ያደጋችሁት። እንደምንም አንገታችሁን አውጥታችሁ የተነፈሳችሁት። ኢየሱስ ይጥራ እንጂ ከየትም ይመጣል። መልሰን ወደ መጣንበት ቦታ የጌታ ሰላም ይሁን እንላለን። ወንድሞችና እህቶች እነዚህ ወንድማማቾች ሁሉን ትተው ተከትለውታል። አንድ ከጥሪው የተነሳ፣ አንድ ፈጽሞ ከመታመናቸውና ከመታዘዛቸው የተነሳ። የተገኛችሁበት ቤት የተሰበረ ከሆነ፣ የተገኛችሁበት ሰፈር የተሰበረ ከሆነ፣ የመጣችሁበት የህይወት መንገድ ራሱ የተሰበረ ከሆነ፣ የሆነ ቦታ ስንጥቃት ከነበረው፣ ብዙ የምታጉረመርሙበት ከነበረ ኢየሱስ እኮ ጠራችሁ። አብርሽዬ ለብዙ እኮ ተርፈናል። ባይዞ ደረስን እኮ ስሙ ይባረክ። ለብዙ ተርፈናል ከምናስበው በላይ ስሙ ይባረክ። ጠራን እኮ መጣን፣ ወጣን። የጎደለብን የለም። ባለፈው እኮ ዘመርን። ያልሰጠኸኝ ምን አለ አለን። አየህ ምን አለ አልን። ያልሰጠኸኝ ምን አለ? ይሄው አለን ደህና። ስሙ ይባረክ። ይሄው አለን ደህና። እምንበላው ተስማምቶን አለን ደህና። የምንተነፍሰው ተስማምቶን አለን ደህና። እግዚአብሔር እድሜና እድል ቢሰጠን ደግሞ ኖረን ልንሞትለት አለን ገና አለን ገና። በግራና በቀኝ የሚመጣ የህይወት ጥያቄማ ብቻውን አዳክመንም። ገና ስንት ሰርተን እንደክምለታለን የምንለው ጌታ እያለን። ገባር አሳይመንትማ ህይወታችንን አያዝልብንም። ዋናው የምንሮጥለት ጉዳይ ነው ጉልበታችንን የሚበላው ሊበላም የሚገባው። ትኩረታችንን ፎከስድ እንሆናለን። ከኢየሱስ ክርስቶስ ስራ ውጪ ጉልበታችንን ሊበላ የተገባ ምንም ነገር የለም። ሌላውን በጥንቃቄ ነው የምናደርገው። በጥንቃቄ ጉልበታችንን የምንገብረው ለሱ ብቻ ነው። የሚገባው እሱ ስለሆነ የመጣችሁበትን ሰባራ መንገድ፣ የመጣችሁበትን ሰባራ ህይወት፣ የመጣችሁበትን ሰባራ ቤት፣ የመጣችሁበትን ሰባራ መንደር፣ አገር፣ ከተማ እንዳታስቡ። ኢየሱስ ክርስቶስ ጠርቷችኋል። የጠራችሁ እንደነዚህ ወንድማማቾች ድንቅ ነገር ወደፊት እንዲሆን ነው በህይወታችሁ። እሱ ታማኝ ነው። በርቱ፣ ጽኑ፣ ቁሙ። እንጸልያለን።